እንኳን ወደ አና ተረቶች በደህና መጣችሁ። ሰብስክራይብ እያደረጋችሁ ይህን ምርጥ ታሪክ ተከታተሉ። የዛሬው ታሪካችን አንድ ሽማግሌ ሰውዬ አህያን ተከራይቶ ይኖር ነበር። በተከራየውም አህያ ለቤተሰቦች የሚሆንን ምግብ እየገዛ ወደ ቤቱ ይሄዳል። ሲመሽም የአህያውን ክራይ ከፍሎ ወደ ቤቱ ሲገባ ምንም እጁ ላይ የሚቀረው ገንዘብ ስለሌለ ባዶ ሆዳቸውን ይተኛሉ። በቀጣዩም ቀን አህያውን ተኮናትሮ ስራ እየሰራ ሳለ እድል ቀንቶት ብዙ እህሎችን ይገዛል። በደስታ እየፈነጠዘ ወደ ቤተሰቡ መሄድ ይጀምራል። ድንገትም በመንገዱ ላይ አንዲት ልጃገረድ መንገድ ጠፍቶባት መንገድ ትጠይቀዋለች። እሱም መንገዱን ይጠቁማታል። መንገዱን ጠቁማት ትንሽ ከተራመደች ወዲህ ዞሮ ሲመለከት አህያውን ያጣዋል። በጣም ይደነግጣል። አካባቢውን እያሰሰ መፈለግ ይጀምራል። ወደ መንደሮችም ሳይቀር ገብቶ እህል የጫነች አህያ እንዳገኙና እንዳላገኙ የአካባቢውን ሰው ይጠይቃል። አላገኘም። በጣም ይናደዳል። ምክንያቱም አንድ ቀን ብዙ ገንዘቦችንና ብዙ እህሎችን ወደ ቤተሰቦቹ ይዞ ለመሄድ ቢያገኝ እሱንም ያጣዋል። በዛ ምን አይነት እድል ነው ያለኝ እያለ ፈጣሪውን ይለምን ያለቅስ ጀመር። ምንም የተፈጠረ ነገር የለም። አሁንም ከመተከዝ ከመባዘን ከመፈለግ ወደ ኋላ አላለም። ጠንክሮና በርትቶ አህያውን መፈለግ ይጀምራል። ሆኖም ወደ ንጉስ ዘንድ በመሄድ ንጉሱን ሊያገኘው እንደሚፈልግና ለንጉሱ ያጋጠመውን ነገር ሊነግረው እንደሚፈልግ ይናገራል። ይሄኔ ንጉሱ ይሰማና ያስጠራዋል። ወደ ቤተ መንግስቱም ከገባ ወዲህ ይህ ሽማግሌ ምስኪን ሰውዬ ያጋጠመውን ነገር ለንጉሱ ይዘረዝርለታል። ንጉሱም ባየው ነገር አዝኗል። ምክንያቱም አንድ ምስኪን ሽማግሌ እንደዚህ አይነት ነገር በማጋጠሙ። ያኔ ንጉሱ ደግ ነበርና ሁሉን ነገር ሊሰማው ይፈቅዳል። የሚሰማውን ነገር እየሰማ እየተደሰተበት፣ ምክንያቱም እንዲህ አይነት ድህነት አይቶ አያውቅምና ለሚስኪኑ ሰውዬ ወርቆችን አሸክሞ ይልከዋል። በዚህ ሰዓት አንድ የንጉሱ አማካሪ በዚህ ተግባር በጣም ይናደዳል። ይህ የንጉሱ አማካሪ ምቀኛ ነው ከተፈጥሮ። ሰው ጥሩ ነገር ሲያገኝ አይወድም። ታዲያ ለንጉሱ ጠጋ አለና ሰውየው ውሸታም ነው፣ የሰጠኸውን ወርቅ እንዳለ ተቀበለው፣ ምንም አይሰራለትም፣ ምክንያቱም ሰውየው እጅግ አጭበርባሪ ነው እያለ በውሸት ይከሰው ጀመር። ይሄኔ ንጉሱ እውነት መሰለውና ሰውየውን አስጠርቶ ፊት ለፊቱ አቀረበው። ከዛም ዛቻ ጀመረበት። አንገቱን እንደሚቆርጠው እንደሚያስረው ንጉሱ በወኔና በትዕቢት ይናገረው ጀመር። በዚህ ሰዓት ሽማግሌው ሰውዬ ደንግጧል። ምክንያቱም ምንም ያደረገው ነገር የለም። እንደሚታወቀው አህያ ጠፍቶበት እንደሆነ ያስረዳዋል። አማካሪው በጣም ምቀኛ ስለነበር ውሸቱን እንደሆነ ለንጉሱ ደጋግሞ ይናገራል። ነገር ግን ይህ ሽማግሌ ከምታስቡት በላይ ብልጥ ነው። ብልጥ ከመሆኑም ጋር ግን አይዋሽም። የተፈጠረውን ነገር ሁሉ ይነግረዋል። በዚህ ሰዓት ንጉሱ ትንሽ ቀለል ይልለታል። አሁንም ቢሆን ይህ ምቀኛ አማካሪ ወደ ኋላ አላለም። የሆነ ሆኖ ይህ ሽማግሌ እውነታውን ያስረግጥለታል። አህያ እንደጠፋበት አንዲትን ሴት ለማመላከት ሲሞክር አህያው እንደጠፋበትና ቤተሰቦቹ ከሱ ውጭ የሚረዳቸው እንደሌለ እንዲሁም ደግሞ ድህነት እንዳጎሳቀሉ ሲነግረው ንጉሱ በደስታ ተጨማሪ ወርቅን አሸክሞ ይልከዋል። ይህ ምቀኛ አማካሪ አሁንም አልወጣለትም። ምክንያቱም የመጀመሪያ እቅዱ ይህንን ሰውዬ ማሳሰር ነበር። ደግሞ ተንኮሉን ለንጉሱ መናገር ጀመረ። ንጉሱ ትንሽ ሞኝ ነገር ነው። የአማካሪውን ምክር ይሰማል። በዚህ ሰዓት ለሁለተኛ ጊዜ ያስጠራዋል። ይህንን ሽማግሌ ካስጠራውም ወዲህ በውሸት እንዳመለጠና አጭበርብሮ እንደሄደ ለሚስኪኑ ሰውዬ ያስረዳው ጀመር። ሚስኪኑም ሰውዬ እውነቱን እንደሆነ ነገር ግን አንድ ያልነገረው እውነታ አለ። በዚህ ሰዓት ንጉሱ ይናደድና በል እንግዲህ ንገረኝ ይለዋል። የዛኔም ይህ ሽማግሌና ምስኪን ሰውዬ በቀደምት ህይወቱ ምስኪንና ድሃ ሳይሆን በፊት እውቀት እንዳለውና እንደሚያስተምር ጥበብ እንዳለው ያስረዳዋል። በዚህ ሰዓት ይህ አማካሪ ያንን ጥበቡን እንዲያሳይ ይጠይቀዋል። ይህ ሽማግሌም ምንም ችግር እንደሌለበትና
ለዛ ጥበቡን ለማሳየት ሻማ እንዲያመጣለት ያስረዳዋል። ሻማም ያቀርቡለታል። ድሮ የሚያውቀውን ዕውቀቱን በሻማው ለንጉሱ ያስረዳዋል። ንጉሱም ይደናገጣል። ምክንያቱም ሲታይ አንድ ሽማግሌ ነው። ሆኖም ግን እንዲህ አይነት ዕውቀት ኬት ሊያመጣ እንደቻለ ይጠይቀዋል። ይህም ሰውዬ ወይንም ምስኪኑ ሰውዬ ድሮ አስተማሪና አዋቂ እንደነበር የሆነ ሆኖ ድህነት እንዳረገው ያስረዳዋል። ንጉሱም አሁን ይደሰትበታል። ተጨማሪ ወርቅን ያሸከመውና ወደ ሀገሩ ይሸኘዋል። ሽማግሌውም ሰውዬ በጣም ይደሰታል። ይሄ ምቀኛ አማካሪ አሁንም አልበረደለትም። ምቀኛ ነገር። ምቀኛው አሁንም ተናዷል። ማሰላሰል ጀመረ። ለመጨረሻ ጊዜ አሁንም አስጠርቶ ይህንን ሽማግሌ ሰውዬ ከማሳሰር በላይ ሊያስገድለው እንደሚፈልግ ለንጉሱ ቃል ይገባል። ለንጉሱም ያስረዳዋል። ንጉሱ ምስኪን ሰው ነው፣ ግን ሞኝ ነው። የተነገሩን ሁሉ ያምናል። አሁንም ይህን በሚሰማ ጊዜ ትንሽ አሰብ አደረገና ምስኪኑን ሰውዬ ያስጠራዋል በድጋሚ። ምስኪኑም ሰውዬም ያለምንም ድካምና ፍርሃት ተመልሶ ይመጣል። ለመጨረሻ ጊዜ አማካሪው እራሱ ሊፈትነው እንደሚፈልግ ይነግረዋል። ንጉሱ ሞኝ ነገር ስለሆነ እንዳይታለል እኔን የሚፈትን ይለዋል። ያኔ ሽማግሌ ሰውዬ ወይም ምስኪኑ ሰውዬ በጣም ስለደነገጠ ተደፍቶ ፈጣሪው ጋር ማልቀስና መጮህ ይጀምራል። ከዛም ብድግ ይልና ጥያቄውን ሊተቀጥሉ እንደሚችሉ ይነግራቸዋል። ያኔም የመጥፎ አማካሪ ለዚህ ሰውዬ ስለ ጥበብ ሲጠይቀው ሽማግሌውም ይደናገጣል። በሰዓት ደስተኛ ሆኖ ሊታሰር እንደሆነ በማሰብ ይስቅበታል። አማካሪው ስለ ጥበብ ምንነት ሊገባው አልቻለምና ትንሽ አሰብ ባደረገና የሽማግሌው ሰውዬ ስለ ጥበብ ምንነትና ማንነት ለማስረዳት ቆርጦ ይነሳል። ንጉሱም ሰውየው የሚለውን ነገር ለመስማት ደስ ይለዋል። በሰዓት የሽማግሌ ሰውዬ ስለ ጥበብ ምንነትና ማንነት ለማስረዳት ማሰብ፣ ማሰላሰል፣ መጨነቅ ጀመረ። ያኔም አንድ ሐሳብ ይመጣለታል። ወዲያውም ልብሱን እንዲያወልቅለት ያዘዋል። ሽማግሌው ሰውዬ አማካሪውን ልብሱን እንዲያዝ ይጠይቀዋል። ንጉሱም አማካሪውን ተነስቶ ልብሱን እንዲያወልቅ ይነግሩታል። አማካሪው ሰውዬ ከባድ ጥያቄ ሊጠይቅ ፈልጎ ወደ ራሱ ጉድ መጣበት። ያኔ አማካሪው ሰውዬ እየተናደደም ቢሆን ኩራት ይዞታል። ሆኖም ልብሱን ለማውለቅ ይገደዳል። ሽማግሌው ሰውዬ ጥበበኛና አስተዋይ ነው። ለተጠየቀው ጥያቄ መልስ እንዴት እንደሚሰጥ ስለነገረው ንጉሱ በሁኔታው በመደናገጥና በመናደድ ሁኔታውን ይከታተል ጀመር። ሲቀጥል ይህ ሽማግሌ ሰውዬ ለንጉሱ አማካሪው ዘውዱን እንዲያወልቅና ወደ ምድር እንዲወርድ ይጠይቀዋል። ንጉሱም የታዘዘው እንዲፈጽም ይጠይቀዋል። ያኔም አማካሪው ዘውዱን ያወጣና ለሽማግሌው ይሰጠዋል። ሽማግሌውም የአማካሪውን ዘውድ ወይም ደግሞ የጭንቅላት ልብስ ይለብሳል። በዚህ ሰዓት በጣም ይናደዳል። ቦታው ላይም እንዲቀመጥ ይነግረዋል። ቦታው ላይም ይቀመጣል። የአማካሪው ቦታው ላይ ከተቀመጠ ወዲህ ለንጉሱ ጥበብ ማለት ይህ ነው ይለዋል። ንጉሱም በጣም ይደነቃል። ምክንያቱም ጥበብ ማለት ሁኔታዎችን ሳያስቡ በነበረበት ነገር ማስቀጠል እንደሆነ ስለተረዳ ተደላድሎ ይቀመጣል ይህ ምስኪን ሽማግሌ። ከዛም በልጅነቱ ስለ ጥበብ የተማረውን ነገር እንደሆነ ለንጉሱ ያስረዳው ጀመር። ንጉሱም በጣም ይደሰትበታል። ጥበብና ምክንያታዊነት አንድን ነገር በምክንያትና በጥበብ በማስተዋል መመለስ ነው። ይህ ሽማግሌን ሰውዬ ለማሳሰርና ለማስገደል አማካሪው ቢዘይድም በስተመጨረሻም ስለ ጥበብ ምንነት ቢጠይቀውም ጥበብ ማለት ዝቅ ማለት እንደሆነ ያስረዳዋል። እንደምንመለከተው አማካሪው በስተመጨረሻ ወደ እስር ቤት ይላካል። ምክንያቱም ንጉሱ ያዘዘውን ነገር አልሰራም ብሎ ነበርና። የሆነ ሆኖ ሁለቱም ወደፊት አብረው ሊሰሩ እንደሚችሉ ቃል ይገባባሉ። ንጉሱም የሽማግሌው ብልጠትና ጥበብ ስለተመቸው ንግስናው እንዲያስቀጥልለትና የተለያዩ ነገሮች እንዲሰራለት አማካሪውም እንዲሆን ይነግረዋል። የመጥፎ ሐሳብ መጨረሻው መጥፎ መሆኑን ከዚህ ሰውዬ መረዳት እንችላለን። በተቃራኒው ደግሞ ጥሩ ነገር መስራት፣ ዕውቀት ማወቅ፣ ብልሃትና ጥበብን መያዝ መጨረሻው እንደዚህ ምስኪን ሽማግሌ ባለሀብት መሆን፣ የንጉስ አማካሪ መሆን፣ አልፎም ተርፎም ደስተኛ ወደ መሆን ይመራል።